ሰላም ጤና ይስጥልኝ ውድ የመንበር ቲዩብ ተከታታዮች እንደምን ቆያችሁ? የዕለቱን ዜና እናሰማለን። አብራችሁን ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በተለያዩ የሀገሪቱ ክፍሎች የሚገኙና በአሁኑ ወቅት መሪ ሊቀ ጳጳስ የሌላቸውን አህጉረ ስብከት በተመለከተ አዲስ ውሳኔ አሳለፈ። በውሳኔውም 4 ብፁዓን አበው ሊቃነ ጳጳሳት የራሳቸውን ሀገረ ስብከት እንደያዙ ሌሎች አህጉረ ስብከትንም በጊዜያዊነት በኃላፊነት እንዲመሩ ተመድበዋል። ውሳኔው የተላለፈው ቅዱስ ሲኖዶስ በቅርቡ ባካሄደው ምልዓተ ጉባኤ ሲሆን ይህም በእነዚህ አህጉረ ስብከት የሚገኙ ምዕመናን ያቀረቡትን ብፁዓን አበው ሊቃነ ጳጳሳት ይመደብልን ጥያቄን ተመልክቶ የተሰጠ ምላሽ መሆኑን ተገልጿል። በዚህም መሰረት ምልዓተ ጉባኤው ያስተላለፋቸው ዝርዝር ሁኔታዎች የሚከተሉት ናቸው። ብፁዕ አቡነ ቶማስ የምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ የአዊና የመተከል አህጉረ ስብከትን በኃላፊነት ደርበው እንዲመሩ ተወስኗል። ብፁዕ አቡነ ኤርምያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ የደቡብ ወሎ ሀገረ ስብከትን የከሚሴ ልዩ ዞንን ደርበው እንዲመሩ ተወስኗል። ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ ሀገረ ስብከት ጳጳስ የምስራቅ ወለጋንና የሆሮ ጉድሩን አህጉረ ስብከት ደርበው እንዲመሩ ተወስኗል። ብፁዕ አቡነ ኤዎስጣቴዎስ የኢሉባቡር ሀገረ ስብከት ሊቀ ጳጳስ የምዕራብ ወለጋን ሀገረ ስብከት ደርበው እንዲመሩ ተወስኗል። ቅዱስ ሲኖዶስ እነዚህን ውሳኔዎች ሲያሳልፍ ምደባዎቹ ቋሚ እንዳልሆኑ አጽንዖት ሰጥቷል። ውሳኔው እነዚህ አህጉረ ስብከት በዘላቂነት የሚመሯቸውን ሊቃነ ጳጳሳት እስኪያገኙ ድረስ የአስተዳደርና የመንፈሳዊ አገልግሎት ክፍተት እንዳይፈጠር ለማድረግ ያለመ ጊዜያዊ መፍትሔ መሆኑን ከሲኖዶሱ የተገኘው መረጃ ያመለክታል። ይህ ውሳኔ ቤተ ክርስቲያኗ በቀጣይ አዳዲስ ሊቃነ ጳጳሳትን በመሾም በቋሚነት ወደ እነዚህ አህጉረ ስብከት ልትመድብ እንደምትችል አመላካች መሆኑ የቤተ ክርስቲያኗ ጉዳይ የሚከታተሉ ወገኖች ይገልጻሉ። በሌላ ዜና የቆሻሻ ፍሳሻቸውን ወደ ወንዝ ለመልቀቅ ከቱቦ ጋር ያገናኙ ድርጅቶችና ግለሰቦች ከ50 ሺህ እስከ 1 ሚሊዮን ብር ቅጣት እንደሚጣልባቸው ተገለጸም። የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን በከተማዋ የሚገኙ ወንዞችን ሙሉ ለሙሉ ከብክለት የጸዱ ለማድረግ የሚሰራውን ስራ አጠናክሮ እንደሚቀጥል የገለጸ ሲሆን የቆሻሻ ፍሳሻቸውን ወደ ወንዝ ለመልቀቅ ከቱቦ ጋር ያገናኙ ድርጅቶችና ግለሰቦች ከ50 ሺህ እስከ 1 ሚሊዮን ብር ቅጣት እንደሚጣልባቸው አስታውቋል። ይህንን ብክለት ለመከላከል ደግሞ አዳዲስ ሕጎችን ማውጣትና የወጡትን ተግባራዊ ማድረግ አስፈላጊ እንደሆነ ተናግረዋል። በዚህ ዙሪያ ለአብነትም ደንብ ቁጥር 180/2017 የአዲስ አበባ ወንዞች ልማትና ብክለት መከላከል ደንብ መውጣቱን ያስታወሱት ዋና ዳይሬክተሩ ይህ ደንብ በአግባቡ ስራ ላይ እንዲውል ለማድረግም ቁጥጥር እንደሚደረግበትም አስታውቀዋል። ከዚህ ቀደም ወንዝ ዳር ያሉ በግለሰብም ሆነ በተቋም ወይም በፋብሪካዎች ደረጃ ወንዞች እንደ ቆሻሻ ቦይ የመጠቀም ህገወጥ ድርጊት መኖሩን አንስተዋል። በዚህ ደንብ መሰረት ግን ፍሳሻቸውን ቆሻሻቸውን ወደ ወንዙ ለመልቀቅ ከቱቦ ጋር ያገናኙ ድርጅቶችና ግለሰቦች ከ50 ሺህ እስከ 1 ሚሊዮን ብር ቅጣት እንደሚጣልባቸው ተናግረዋል። በዚህ አግባብ የወንዞችን ብክለት ለመቀነስ በርካታ ስራዎች መሰራታቸውን ያነሱ ሲሆን አሁንም ቀሪ ስራዎች በመኖራቸው ተጠናክሮ እንደሚቀጥልም ገልጸዋል። በአሁኑ ወቅት የአየር ንብረት ለውጥ ትልቅ ተግዳሮት መሆኑን ያነሱ ሲሆን የወንዞች ብክለትን ከመከላከል ባሻገር ችግኞችን የመትከል አካባቢን የማጽዳትና ቆሻሻን መልሶ ጥቅም ላይ የማዋል ስራ እንደሚሰራም ጠቁመዋል። በተጨማሪም በከተማዋ የሚገኙ የድንጋይ ማዕድናትን በማውጣት ለመሰረተ ልማት ግንባታ እንዲውሉ ይደረጋል ብለዋል። ዘለንስኪ ቻይና የእኛን ድልና የሩሲያን መሸነፍ አትፈልግም በማለት መናገራቸው ቻይናን አስቆጣ። የዩክሬኑ ፕሬዝዳንት ዘለንስኪ በአውሮፓ ህብረት ምክር ቤት ላይ ተገኝተው ትላንት ያደረጉት ንግግር የቻይናን መንግስት ማስቆጣቱን ኒውስዊክ ዘግቧል። እንደ ዘገባው ፕሬዝዳንቱ በቻይና ላይ በግልጽ ወቀሳ ሲያቀርቡ የመጀመሪያ ጊዜያቸው ነው። ዘለንስኪ በንግግራቸው ቻይና ሩሲያን ትደግፋለች፣ ነገር ግን ዩክሬንን ደግፋ አታውቅም። ይህ የሚያሳየው የእኛን ድልና የሩሲያን መሸነፍ እንደማትፈልግ ነው። ለእኔ የሚሰማኝ እንደዚህ ነው ሲሉ ተናግረዋል። በዚህ ጉዳይ ላይ የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ዛሬ በሰጡት መልስ የዩክሬንን ቀውስ በተመለከተ ቻይና የምታራምደው አቋም ጉዳይ እንዲቋጭ ነው።
እኛ ምንጊዜም ተኩስ አቁምና የሰላም ንግግር እንዲደረግ እያስተዋወቅን ሲሆን ይህም በዓለም አቀፉ ማህበረሰብ በገሃድ የሚታወቅ ነው ብለዋል። ጨምረውም እኛ ሰላምና ውይይትን በሚሰብከውና ግጭትን በሚቃወመው አቋማችን የምንቀጥል ይሆናል። እንዲሁም ቀውሱ ፖለቲካዊ መፍትሄ እንዲያገኝ ገንቢ ሚና መጫወታችን አናቆምም በማለት አስረድተዋል። ፕሬዝዳንት ዘለንስኪ በቻይና ላይ ለመጀመሪያ ጊዜ በገሃድ ተቃውሞ ያሰሙት የአውሮፓ ህብረት በሁለት የቻይና ድርጅቶች ላይ ማዕቀብ መጣሉን ተከትሎ ነው። ለሩሲያ ገቢ ያስገኛሉ በሚል ማዕቀብ የተጣለባቸው ፔትሮ ቻይናና ቺን ኦይል ሆንግ ኮንግ የተባሉ የነዳጅ ድርጅቶች ሲሆኑ የቻይና መንግስት ይህንን ማዕቀብ ከአውሮፓ ህብረት ጋር ያለውን ትብብር የሚጎዳ እንደሚሆን ገልጿል። አንድ ግለሰብ ስልክ ቀምቶ የቆሻሻ ማስወገጃ ቱቦ ውስጥ በመግባት ሊያመልጥ የነበረ ተጠርጣሪ ከ5 ሰዓታት ቆይታ በኋላ ከነ ኤግዚቢቱ መያዙ የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። ተጠርጣሪው የቅሚያ ወንጀሉን ፈጽሞ የፍሳሽ ቆሻሻ ማስወገጃ ቱቦ ውስጥ በመግባት ሊያመልጥ ሲል በቁጥጥር ስር የዋለው ጥቅምት 12 ቀን 2018 ዓ.ም በየካ ክፍለ ከተማ ወረዳ 5 አቤቤት ሱቅ ተብሎ ከሚጠራው አካባቢ ነው። ተጠርጣሪው የግል ተበዳይ ከባንክ ብር አውጥተው ሲወጡ ጠብቆ የዋጋ ግምቱ 120,000 ብር የሚያወጣ ሳምሰንግ አልትራ ኤስአይ 25 ስማርት ስልክ በመንጠቅ በአካባቢው ወደሚገኝ የቆሻሻ ማስወገጃ ቱቦ ውስጥ ገብቷል። የወንጀል ድርጊቱ ከተፈጸመ በኋላ የግል ተበዳይ የድረሱልኝ ጥሪ በማሰማታቸው የአካባቢው ህብረተሰብና ፖሊስ ወዲያው ቦታው ላይ በመድረስ ተጠርጣሪው በገባበት የፍሳሽ ቆሻሻ ማስወገጃ ቱቦ ውስጥ ተከታትሎ በመግባት ሊያወጡት መቻላቸውን የየካ ክፍለ ከተማ ፖሊስ መምሪያ ገልጿል። ተጠርጣሪው ከቱቦ ውስጥ ሲወጣ ስልኩን ትቶ የወጣ ቢሆንም ፖሊስ ተጠርጣሪውን በድጋሚ ወደ ቱቦ ውስጥ ይዞ በመግባት ስልኩን ከጣለበት ውሃ ውስጥ እንዲያወጣው ማድረጉንም የምርመራ ማስረጃው ያስረዳል። በእንደዚህ አይነት ወንጀል ተግባር ላይ የሚሰማሩ ወንጀል ፈጻሚዎች ከህግ እንደማያመልጡ አውቀው ከድርጊታቸው ሊቆጠቡ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። የዕለቱ ዜናዎች እነዚህን ይመስላሉ። በሌላ ዜና እስከምንገናኝ ድረስ ሰላም ቆዩ።